አሉ ሰዎች በሰዓቱ ዘግይተን አይደለም የመጣ ነው። በሰዓቱ እንደመጣህ ነበር የዛን የራሱ በፈለገበት ሰዓት ግን ወዲያው መጥተው ሪፖርት አደረጉት። ወዲያው አዘጉት። ሄዳችሁ ፖስት ላቸዋለሁ ማየት ትችላላችሁ። ከዚያ በኋላ ሌላ ሰው ነው መጥቶ እንደገና ያስከፈተው። ከዛ ሌላ አካውንት መጥቼ ነው አባቶቻቸው መጥተው ቢወያዩ እንደ መምህር ዘበነ ምናምን ብለው የሚያከብሯቸው ወይም ሌላም ዲያቆን ሄኖክ ምናምን የሚባሉ ስርዓት ያላቸው እምነታቸውን በደንብ የሚያውቁ ሰዎች አሉ። እነዚያ ጋር አሁንም ቢሆን ራሱ በጣም ደስ ይለናል። ህዝበ ክርስቲያኑን ወደ እስላም መጥራት ስላለብን የነቢያትን መንገድ ማስተማር ስላለብን አሁንም ቢሆን ያው እነዚህ መምህሮች ቢመጡ እዚህ ላይ ሶሻል ሚዲያ ካልናቸው ቢያወሩኝ በጣም ደስ ይለኛል። በስነ ስርዓት አወራቸዋለሁ። እነዚያ ጋር ብናወራ ደስ ይለኛል። ግን የዛኔ ስለሆነው ነገር እንቀጥላል። ከዛ ሄድን ርዕስት ራሱ የመረጠን እናዘጋጀዋልና በዚያ ላይ ገባንለት። ከዚያ በኋላ ያወራነውን አወራን። በዚያ ቦታ ላይ አምላክ ማን ነው የሚለው ነበር አርዕስቱ። እውነተኛውን አምላክ ደግሞ ለሰዎች ማሳወቅ አለብን በሚለው እርሱም የመሰለውን እውነተኛ አምላክ ነው ብሎ እንደ ክርስቲያንነቱ ያንን ሊሰብክ መጣ። በዚያ ልዋይ እኔም ደግሞ አምላክ ማን ነው የሚለውን አላህ ነው የሚለውን እንደ እምነት ያንን ልናወራ መጣ። ከዚያ በኋላ የመጀመሪያ 5 ደቂቃ ነበር። እርሱ ያንን ያዘና አምላክህ ማን ነው የሚለውን ማን ነው በነቢያት የተሰበከ አምላክ ነው አርዕስቱ። አምላክህን ነቢያቶች ቀድሞ ነቢያቶች እንደሰበኩት አስረዳ ተባለ። አምላኬ ያህዌ ነው አለ። ሰምታችሁት ከሆነ ክርስቲያኖች ያህዌ ነው አምላኬ አለ። በጣም ጥሩ። እንግዲህ አሁንስ ያህዌ አምላኩ መሆኑ ስበክ ተባለ። አላህ ሰይጣን ነው በማለት ጀመረ። ልጁ ተው፣ ስነ ስርዓት ያዝ። እንደሱ የሚል ቁርአንም ሐዲስም ላይ የለም። እንደው ከቁርአኑ ላይ ከሐዲሱ ላይ ያገኘሁት ፍቺ ነው እንኳ ካልክ እንደሱ ብሎ የፈታ አንድ ሊቅ ልታመጣ ትችላለህ? አትችልም አልኩት። ሊያመጣም አልቻለም። ግን ልጁ ተሳዳቢ ነው የምንላቸው ለዚህ ነው። ስድብ ብሎ ማለት በቁርአን ላይ ወይንም በሐዲስ ላይ የሌለ በአምላክ ላይ የሚቀጠፍ ቅጥፈት ማለት ነው። እሺ እኔም ለምሳሌ መጽሐፍ ቅዱስ ላይ መጥቼ መጽሐፉ ላይ ብሉይ ኪዳንም አዲስ ኪዳንም ላይ የሌለ ነገር ከራሴ አምጥቼ ብናገር ያ ስድብ ይባላል። ሰይጣን ነው ብሎ ይፈታልህ አንድ ሊቅ ልታመጣ ትችላለህ? እሺ ከሊቃውንቶች በቁርአን በሐዲሱ ላይ የለም። እሺ ከዚያ ልታመጣ ትችላለህ? ሊያመጣ አልቻለም። ከዚያ ጀመረ። አርዕስቱ ማነው አምላክ ሆኖ ሳለ ልክ እንዲሁ ሚጢጥየዋ አይሻ ማለትም ጀመረ። ተው እንደሱም አትበል ብዬ አስቆምኩት። ታስታውስ ከሆነ እንደሱ የሚል ልታመጣ ትችላለህ? አትችልም አሁንም አልኩት። በፍጹም አልቻለም። ይሄንንም ከዚህ በፊትም ስናገር የነበረው ልጁ በራሱ እየተፈላሰፈ በቁርአንና በሐዲስ ላይ የራሱን ግምት ነው ሲናገር የነበረላቸው። ያንንም አሳያቸው የዛኔ። ከዚያ መካከል ይሄ ሁለቱ እኪስህ ሰይጣን ነው ብሎ ይፈታልህ አንድ ሊቅ አምጣ፣ ሊያመጣ አልቻለም። አይሻ ሚጢጥዬ ነች የሚል አምጣልን፣ በፍጹም ይሄንንም ሊያመጣ አልቻለም። እንቀጥላለን። ከዚያ በኋላ እንዳጠቃላይ አርዕስቱ ማን ነው አምላክ የሚለው ነበር። ያህዌ ነው አምላኬ ብሎ ልጅ ተናግሮ ነበር። ያህዌ ነው አምላኬ ካልክ ያ የነቢያቶችን አምላክ ከሆነ አንተ ነው። በአዲስ ኪዳን በመጽሐፍህ ላይ ኢየሱስ ክርስቶስና ሐዋርያቶች ያህዌ አምላክ ነው ብለው የሰበኩበትን አንድ ጥቅስ አምጣና አምላክህ ያህዌ መሆኑን አረጋግጣልኩት። ያህዌ አምላክህ እንደሆነ ኢየሱስና ሐዋርያቶች አዲስ ኪዳን ላይ የሰበኩበትን ያን የነቢያት አምላክ ያህዌን የሰበኩበትን አንድ አምጣ ብዬው ሊያመጣ አልቻለም። እኔ እስከተባለ እኔ አላህ ነው አምላክ ያልኩኝ፣ ለምሳሌ አምላክ አላህ ነው አልኩኝ እና ነቢያቶች ሁሉ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ ኢየሱስ ሳይቀር አላህን የሰበከበትን ሁሉ እንዳለ በዚያ በቪዲዮ ላይ ተናገርኩኝ። ከዚያ በዚያ ላይ ሀሳብ ሰጠ። ምን አለ? አላህ የሚለውን እኮ የአምላክ ስም የሚያውቁት አረብ ሀገር ያሉ ሙስሊሞች ብቻ ናቸው፣ የአረብ ሙስሊሞች ናቸው አለ። ለዚህም መልስ ሰጠሁት። አይ አይደለም፣ በገዛ መጽሐፍህ ላይ በመጽሐፍ ቅዱስ ላይ በአረብ ሀገር ያሉ ክርስቲያንና ይሁዲዎች አምላካቸውን አላህ ብለው ነው የሚጠሩት። ያውና ለናሙናነት ያክል 2 ላሳየህ ከብሉይ ኪዳንና ከአዲስ ኪዳን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ብዬ በቪዲዮ እዛው ከፍቼ ሳሳየው ሄዳችሁ ቪዲዮ መመልከት ትችላላችሁ። ፊልበድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያው አልኩት። ልክ እንደ አዲስ ኪዳን ላይ መጣሁኝና የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አውጥቻ ሳየሁት። እሱንም የአረበኛውን የክርስቲያኖች መጽሐፍ ቅዱስ እዛ ላይ ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده ይላል። እግዚአብሔር ማነው አምላክ አላህ በእርሱ በኩል በኢየሱስ በኩል የሰራለት ድንቅ ተአምር አላህ እያለ ይገልጸዋል።
የት ላይ? የአረበኛ መጽሐፍ ቅዱስ ላይ። ያው ስለዚህ የአረብ ሙስሊሞች ብቻ ሳይሆኑ የአረብ ክርስቲያንና ይሁዲዎች የትኛውም ዓለም ላይ ያሉ አላህ ብለው ነው አምላካቸውን የሚጠሩት። ያውና ብዬ ያሳየሁት በዚህ አለቀ። ይህ ሆኖ ሳለ አርዕስቱ ምን ነበር? ያ የነቢያት አምላክ ማን ነው? ማንነት ላይ ነበር። ከዚያ በኋላ አንዳንድ ነገራቶችን ማንሳት ጀመረ። አላህ ከመጀመሪያ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያለ እንደለመደው ቤቱ እንደሚናገረው እንደሚቀደደው ሲናገር ተው፣ ይሄ ضعيف ነው ያወራኸው፣ ስህተት ነው፣ ውሸት ነው፣ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈ ነው ብዬ ይሄንንም አውጥቼ ማስረጃ ሳየሁት። ሌላም ነገራቶች ይሄ እንዳላወጣው ባወቀ ጊዜ መፈላሰፍ ጀመረ። ከዚያ በኋላ አምላክ እጅ አለው ወይ አለ። አሁን ይሄ ነገር ነው፣ በደንብ አዳምጠኝ። አላህ እጅ አለው ወይ? አላህ ሱብሓነሁ ወተዓላ በቁርአን ላይ የአርዕስቱ ምን ነበር? ነቢያቶች ስለ አምላክ የተናገሩትን የትኛውን ነው የሚለውን ነው። ገብቷል አይደለ? አሁን ስለዚህ እንደዚያ እስከሆነ ድረስ ነቢያቶች ስለ አምላክ የተናገሩትን አምነን እንቀበላለን፣ ያልተናገሩትን ደግሞ ዝም እንላለን። ከራሳችን መናገር እንችላለን ወይ? አንችልም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ አደምን በእጆች የፈጠርኩት ይላል። ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አንተ ኢብሊስ ሆይ ሰይጣን ሆይ በእጆቼ ለፈጠርኩት ለአዳም ከመስገድ ምን ከለከለህ ይላል። ስለዚህ አላህ ሱብሓነሁ ወተዓላ በእጆቼ ለፈጠርኩት ብሎ ተናገረ። ያ ነው ያለውን አለው እንላለን። ግን እጅ ስንል እዚህ ቦታ ላይ እንደው ሰዎች እንዳሉት እንዲህ አይነት ነው ወይ ብሎ ጠየቀ ወዳው ልጁ ማለት ነው። እንዲህ አይነት እጅ አለው ወይ አለ። ታስታውሱ ከሆነ የራሱን እጅ እያሳየ ያንተ አይነት እጅ የለውም ይሄ ፍጡር እጅ ነውና፣ ፈጣሪ ግን አላህ ሱብሓነሁ ወተዓላ እጅ አለኝ ስላለ እጅ አለው እንላለን። ግን እጁ ምን አይነት ነው የሚለውን እርሱ ራሱ ነው የሚያውቀው። አምላክን ያየ አንድም እንኳን የለም እና አምላክን ለመግለጽ እንዲህ አይነት ነው ብሎ ለመናገር ወይ እኛ ማየት አለብን እርሱን ማንነቱን። ገብቶሃል አይደል? ሁለተኛ ነቢያቶች እጁ እንዲህ አይነት ነው ብለው የነገሩን መሆን አለበት ወይ እርሱ በቁርአን ላይ እጅ እንዲህ አይነት ነው ብሎ የተናገረው መሆን አለበት። ካልሆነስ በእምነት ነው አምላክን ያመንነው ነቢያቶች በነገሩን ልክ ነው። እንደ መጽሐፋቸውም አምላክ ለማንም አልተገለጠም፣ አልታየም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳ የለም ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው፣ አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል፣ እስከ ዘላለም ለእርሱ ክብር ይሁን አሜን ይላል። አንድም ሰው አላየው ሊያየውም አይቻለውም ይላል አምላክ። በብሉይ ኪዳንም ላይ አምላክ ሲናገር ምን ይላል? ኢነሁ ላ የራኒ አሐድን ወየዒሽ ይላል። ማንም ከቶ እኔን አይቶ በህይወት አይኖርም ይላል። አላዩትም። እና ይሄን ይመስላል። ይህን እንትን ካለ በኋላ እጅ ስንል ጊዜ ከፍጥረታት ጋር በማይመሳሰል ረቂቅ የሆነ የማይመረመር መለኮታዊ ማንነት አለው አላህ ሱብሓነሁ ወተዓላ የድ ወይንም እጅ የምንለው። ግን እጁ እንደኛ አይነት ነው ወይ ተብሎ ቢጠየቅ የዛኔ ነው ውዝግብ የሚፈጥረው። ምንድነው የኛ አይነት እጅ ቢሆን ይሄማ በፍጹም አንቀበለውም የፍጡር እጅ ከሆነ። ነገር ግን አላህ ምን አለ? የእናንተ አይነት አይደለም ብሎ ቃል በቃል ተናግሯል። ለይሰ ከሚስሊሂ ሸይኡን፣ እኔን የሚመስል አንዳች እንኳን የለም። ወሁወ ሰሚዑል በሲር፣ እኔ ሰሚና ተመልካች ነው እያለ ተናግሯል። ሁሉንም ስለ ራሱ የተናገራቸውን ባህሪያቶችን በዚህ ነው የምንረዳቸው። በዚሁ አንጻር የእርሱም አምላክ ብሎ የሚያምነው እጅ እንዳለው ሁሉ ሳሳየው ነበር። ለምን እዚያ ላይ ትኩረት ማድረግ እንዳልፈለጉ ክርስቲያኖች አላውቅም። መጽሐፍ ቅዱስ ላይ እጅ አለው ብለህ አላህ እጅ አለው ብለህ ስትናገር ወደ አውጥቼ እዛው ላይ አንተም እግዚአብሔር እጅ አለው ጭራሽ በእጆቹ ያጨበጭባል እግዚአብሔር ብዬ ሳሳየው ነበረ ነው። ላሳያችሁ፣ እግዚአብሔር እጆች እንዳሉት ይናገራል፣ በእጆቹ ደግሞ ያጨበጭባል ሁላ። ይሄ ድርብ አሳይቼዋለሁ። ቦታቸዋል ያ አምላኩን መግለጽ ስላልቻለ ያህዌ ነው ብሎ ያንን ማስረጃ ማሳየት ስላልቻለ ያንን በቃ መሸነፉንና መበላቱን ለመደበቅ ለመሸፈን ብለው ከዚያ በኋላ በዚያኛው ላይ መሳለቅን ፈለጉ። እንግዲያውንስ እሱን ላሳያችሁ። እግዚአብሔር እጆች እንዳሉት ቃል በቃል ይናገራል፣ በእጆቹ ጭራሽ እንደሚያጨበጭብ ይናገራል። ያው ሕዝቅኤል ምዕራፍ 21 ቁጥር 17 ላይ እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ ይላል። ታያል፣ በእጄ አጨበጭባለሁ ይላል። አምላክ እጅ አለው፣ በእጁ ያጨበጭባል ይላል መጽሐፍ ቅዱስ። ይህን ይመስላል። እና እኛ ስለ አምላክ ስለ አላህ ባህሪ ስንናገር ራሱ በነገረን ልክ እንናገራለን። ያንን ነገር ደግሞ እርሱ የነገረንን ነገር ከፍጥረታት ጋር እንደማይመሳሰል በርካታ ቦታ ላይ ተናግሯል። በቁርአን ላይ ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል ማንም የለም። ይሮጣል የሚለውን በተመለከተ ልክ ጥያቄ እየጠየቀ አላህ ይሮጣል ወይ አለ። ይሮጣል ሲባል ብዬ ላስረዳ ስለ አይቻልም አልፈልግም አለ። ምክንያቱም ያም ማስረዳቱ እንዳይሰማበት ፈልጎ ነው። ከዚያን ቀርጾ ሂዶ ሁልጊዜ የዘላለም እንትን ማድረግ ያላደርገው ነው። አላህ ይሮጣል ወይ እያለ ይጠይቃቸው ፈልጎ ነው። ለካ ገብቶሃል። እንዳጠቃላይ ያንንም ከዚህ በፊት ተጠይቄ አስረድቻለሁ። እዚያውም ላይ ላስረዳህ ልመልስልህ እያልኩት አልፈልግም እያለ ነበር። አላህ ይሮጣል ሲባል ምን ለማለት ነው? አንደኛ ይሮጣል ሳይሆን ቃሉ የሚለው ምን እንደሚል እንመልከት።
በመሮጥ ነው የሚለው ምን ለማለት እንደሆነ ሐዲሱ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እዛው ላይ አብራርተውታል። ሐዲሱ ላይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ሱብሓነሁ ወተዓላ እንዲህ ብሏል ብለው ተናገሩ። ሐዲስ አልቁድሲ ይባላል። ባሪያዬ ወደ እኔ በስንዝር አይቀርብም እኔ ወደ እርሱ በክንድ ያክል የቀረብኩት ቢሆን እንጂ ይላል አላህ። ባሪያዬ ወደ እኔ በመራመድ አይቀርበኝም እኔ ወደ እርሱ በመሮጥ የምቀርበው በሆን እንጂ አለ። አየህ አይደል? በመሮጥ የምቀርበው በሆን እንጂ። ስለምንድን ነው እያወራ ያለው? ፍጥረታቶች ወደ አምላካቸው በአምልኮ ነው የሚቀርቡት። መቼም በመሄድ ቢቀርበኝ ባሪያዬ ሲል አላህ እኛ በሩጫ የምንቀርበው አይደለንም። ወደ እርሱ የምንቀርበው በምንድን ነው? በአምልኮ በመስራት ነው። ወደ እኔ አምልኮ በመስራት ቢቀርቡኝ ባሪያዎቼ እኔ እጥፍ በሆነ መልኩ ወደ እነርሱ በእዝነቴ በምህረቴ እቀርባቸዋለሁ ማለት ነው። ይሄን ያልኩት እኔ ሳልሆን አንዴ የሊቃውንቶችን ንግግር ላሳያችሁ፣ ከራሴ እንዳይመስላችሁ። አንዴ ማስረጃ ያወጣ ላሳያችሁ። እሺ እንመልከት። እዚህ ጋር ወደ አማርኛ ልቀይርላችሁ። አትርሚዚ እንግዲህ ከስድስቱ የሐዲስ ባለቤቶች መዛግብቶች ባለቤት መካከል አንደኛው ናቸው። ራሳቸው ሲናገሩ ምናሉ? አትርሚዚ አላህ ይዘንለትና እንዲህ ብለዋል። በዚህ ሐዲስ ትርጓሜ በአልአማሽ ስልጣን ተተርኳል ይላል። በአንድ ክንድ ወደ እኔ የሚቀርብ ሁሉ እኔ ወደ እርሱ እቀርባለሁ። ማለትም በምን ነው የሚቀርበው? አላህ በይቅርታና በእዝነት። አያረለ በይቅርታና በእዝነት። አንዳንድ ሊቃውንት ይህን ሐዲስ የተረጎሙት በዚህ መንገድ ነው አለ። እንዲህ ብለዋል። ትርጉሙም ባሪያው እኔን በመታዘዝ ባዘዝኩት ነገር ወደ እኔ ቢቀርብ በይቅርታና በእዝነት ወደ እርሱ እቸኩላለሁኝ አለ። ያርለ ስለዚህ አላህ ሱብሓነሁ ወተዓላ ወደ እኛ ይሮጣል ወይንም ደግሞ ወደ እኛ በስንዝር ያክል ወይንም በመሮጥ ያክል ይቀርባል ሲባል ጊዜ በእዝነቱና በምህረቱ ረሱልንና አላህን በመሳደብ እስልምና ላይ እንደዛ መጥፎ ነገር እንትን በማለት በእስልምና እና በክርስትና መካከል ላይ በጣም መጥፎ ነገር መፍጠር የሚፈልግ ሰው ጀስት ሄዶ አብሮ መቀመጥ ውይይቱ ራሱ አስፈላጊ ነበር ወይ ነው ሜን ፖይንት። በጣም ጊዜ ቲክቶክ አውቀዋለሁ ልጁን። እኔ ቲክቶክ እዚህ ቦታ ላይ አሁን ካሉት ሰዎች በፊት ቀድም የመጣ ይመስለኛል። እሱም ገና ቲክቶክ ሲጀምር አውቀዋለሁ። እንደማንም ይሳደባል። ምንም ብዙ የሚያይለስ የለም ነበር። ቀስ በቀስ ነው ልጁ እንትን ባለ ጊዜ ሲሰማ ጊዜ እንትን ያሉት። እንደ አጠቃላይ ብዙ ከ2 ዓመት ከ3 ዓመት በፊት ጀምሬ ጥያቄ አለው የምትሉ ከሆነ ልጁን አምጡትና ይጠይቅ። እዚህ እንዲጠይቅ ማንኛውንም ሰው አንከለክልም። ገስት ላይ ይምጣና ይጠይቅ፣ ጥያቄዎቹ ይመለስለት የምትል ከሆነ አስተናግደዋለሁ ብዬ ብዙ ዓመት ተናግሬያለሁ። ገብቷል። የአሁኑ ላይ ግን እንደው ብዙ ክርስቲያኖች እንደው ይሄ ልጅ አልመጣም አለ በገስት የሚናገረው ደግሞ እውነት መሰለን፣ እንደው ይሄ ነገር ተገናኝታችሁ ብታወሩ እያሉ ብዙ ሰዎች በገስት ላይ ሁልጊዜ መጥተው ይጠይቃሉ። የእነዚህን ክርስቲያኖች ጥያቄ በማክበር ነው። ይህን ያልኩበት ምክንያት ቢያንስ ስድብህን ስትሳደብ ጊዜ የዛኔ እንድናስቆመህ ነው ሁሉ እስክጨርስ ድረስ ብዬ እኔ ደግሞ መልሼለታለሁ። ገብተዋል። ስለዚህ ጥያቄዎችን መጥተው ያቀርባል በስነስርዓት እንደሚለው እንዳላዋጣው ሲያውቅ ጊዜ በቃ ልክ ሲበላ አላህ ጭንቅላት አለው አላህ እግር አለው ማለት ጀመረ። በኋላ መጨረሻው ውይይት ላይ ተናግሬዋለሁ፣ ሰምታችኋል። ከዚህ በኋላ ጥያቄዎች በሚኖሩህ ጊዜ ገስት ላይ መተህ ጠይቅ፣ አትፍር፣ አብሽር፣ እኔ አስተናግድሃለሁኝ ብዬ እንትን ብዬዋለሁኝ። እንዳልከው ለሁለት ይከፈላሉ ክርስቲያኖች። አንደኛ በስነ ምግባር የሚወያይ ክርስቲያን አለ። ሁለተኛ በመሳደብና በመዝለፍ አምላክንና ነቢያትን ሃይማኖትን በማንቋሸሽ የሚወያይ አለ። አላህ ሁለቱን ከፍሎ ነው ያያቸው በሱረቱል ሙጃደላ ላይ ገብተዋል አይደል? ወላ ቱጃዲሉ አህለል ኪታብ ኢላ ቢለቲ ሂየ አሕሰን ኢላ ለዚነ ዘለሙ ሚንሁም ይላል። እነዚያን የመጽሐፉን ባለቤቶች
በጥሩ ስነ ምግባር ካልሆነ አትወያዩአቸው። እነዚያን ነፍሳቸውን የበደሉትን ሲቀሩ አለ እነሱን ተዋቸው አለ። ነፍሱን የበደለ ማለት በአምላክ ላይ፣ በነቢያት ላይ፣ በመለኮታዊ መጽሐፍቶች ላይ ክብር የሚያልፍ ማለት ነው። የሚሳደብ የሚዘልፍ እውነት ነው። እነዚህን መወያየት ክልክል ነው። ዓመቱን ሙሉ ብዙ ዓመት እኔ ስናገር ነበረ። ምክንያቱም ትርፉ አምላክን ማሰደብ ነው፣ ነቢያትን ማሰደብ ነው። በአምላክ መለኮታዊ መጽሐፍ ላይ ሰዎችን እንዲሳለቁ ማድረግ ነው ያደረጉት። እኛ የማናምንባቸው ስዕላ እያሉ ይሄ ነው አላህ አይደለም አለ በራሱ መጽሐፍ። የአረቦች ክርስቲያኖች አምላክን አላህ ብለው እንደሚሰብኩ ከመጽሐፍ ቅዱስ ማስረጃ ሁላ ብቻ አሳይቻቸዋለሁ። ይህን ይመስላል እና አንዳንዴ ኢጥራር ሁነን የምንገባበት ነገር ሆኖ ነውና ነው። ገብተህ ከሆነ ተረድተህ ከሆነ ማለት ነው። ለምሳሌ አምላክ አላህ አስካሪ በጠጥ ምንድነው በክት እንዳትበሉ ብሏል። የአሳማ ስጋ እንዳትበሉ ካለ በኋላ የተራበና የተቸገረ ሰው ከሆነ ግን ህይወቱን ለማትረፍ ያክል ከተገደደ ያንን ነገር ቢበላ እንደ ኃጢአት አይቆጠርበትም ማለት አይ አይደል? ነገር ግን እንደ አስሉ ሐራም ነበር ያ የአሳማ ስጋ። አሁንም ከእንዲህ አይነት ሰዎች ጋር መወያየት አይቻልም ነበር፣ ግን አስገዳጅ ሆኖ ተገኘ። ይሄ የተሸወደ የክርስቲያን ህዝብ እስከ መቼ ድረስ ተሸውዶ ይቆያል? ገብተዋል። ይሄ ልጅ የሚናገረው ነገር ውሸት እንደሆነ ማወቅ አለባቸው በሚለው የሚያነሳቸውን ነገራቶች እዚያ ላይ ውሸት እንደሆነ አሳይተናል። ነቢያቶች የተናገሯቸውን ይሄ ተናግረውታል ነቢያቶች ብለን በማስረጃ አሳየን። ይሄ አምላክህ ላይ እጅ አለው እግር አለው እንትን አለው እያለ ባነሳ ቁጥርም ያው አንተ መጽሐፍህ ላይ ስለማታውቅ እንጂ መጽሐፍህን በመጽሐፍህ ላይ አምላክህ እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል ይላል። እግሮች አሉት፣ በእግሮቹ ይራመዳል ይላል። እግዚአብሔር ከንፈር አለው፣ በከንፈሩ ያፏጫል ይላል። ገብተዋል። እግዚአብሔር አላህ በአርሹ ላይ ተቀምጧል አልተቀመጠም እያለ ሲናገር ነበር። ያው አንተም መጽሐፍን ስለማታውቅ ነው እንጂ እግዚአብሔር በአርሽ ላይ በዙፋን ላይ ተቀምጧል ብዬ ማስረጃ አውጥቼ ሳሳየው ነበር። እያንዳንዱ በአላህ ላይ ያነሳቸውን ሁሉ በመጽሐፉ ላይ በማሳየት ምን ያክል መጽሐፉን የማያውቅ ልጅ እንደሆነ አሳይተናቸዋል። ይህንንም አስተዋይ የሆነ ክርስቲያን ተረድተዋል። አምላኩን እንኳ ሳይሰብክ የወጣ ሰው አምላክ ያህዌ ነው አለ። ያህዌ አምላክህ እንደሆነ ክርስቶስና ሐዋርያቶች የሰበኩበትን አምጣ ተብሎ አውጣ እያልኩ እየለመንኩት ያን ሊያሳይ አልቻለም። ሌላው ነገር እንዲያስተውሉ ዘንድ አምላክ ብለህ የምታምነው አካል አምላክ እንዳለው አምናለህ። ይዛል ክርስቶስ አምላክ አለው ወይ? አምላክ አለው። ያ ነው ወደ አምላኬ ወደ አምላካቸው አድርጋለሁ ብሏል። ልክ እንዲሁ የኢየሱስ ክርስቶስ አምላክ ይባረክ ብሏል። ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አምጣ፣ ያንንም ሊያመጣ አልቻለም። ይህን ይመስላል ማሜ። እና ይህንን ነገር የገባንበት ለአንድና ለመጨረሻ ጊዜ ነበር። እኔም የዛኔ ተናግሬ ነበር። ከዚህ በኋላ አንተ ጋር ውይይት ብሎ የሚወያይ ሰው ሊኖር አይችልም። ነገር ግን እንዳው ጥያቄዎች ካሉ እየመጣህ እንድትጠይቅ አስተናግድሃለሁ ብዬ መጨረሻ ዘግቼላቸው ነበር የሄድኩት። ከዚያ በኋላ ለልጆች ውይይቱ እያሉ ሄዱ። አላህ እንደታው እንዳሰቡ ይህን ይመስላል። እሺ ማሜ ኡስታዝ እሱ አመሰግናለሁ። ያው እኔም ተናድጄም በራሴ አንግል አሁን አስረድተኛል። ጥሩ ተረድቻለሁ። በራሴ አንግል አስቤ ድንበር አልፌም ተናግሬያለሁ። እንደው ላላህ ብለህ አፎ እንድትለኝ ማለት ነው። ችግር የለውም አብሽር። እኔ እዚህ ምድር ላይ ማንኛውም ሰው በእኔ ጉዳይ ላይ ድንበር ያለፈ ሰው ካለ የሰማም ይስማ ያልሰማም ማይስማ ይቅር ብየዋለሁ። ከአላህ ፊት በእኔ ስም ማንም ሰው እንዲጠየቅ አልፈልግም። ማንም ሰው ከአላህ ፊት በእኔ ስም እንዲጠየቅ አልፈልግም። ተደብቆም ሆነ በግልጽም በገሃድም ያማኝ እና በክፉ ያነሳኝም ሰው ካለ አምላኬ አላህ ሆይ ይቅር በለውና በአማኝ ልክ መልካምን ምንዳ ስጠው፣ ወደ አንተም አቅርበው። ለሰዎች የተደበቀን ሐሰት የተደበቀውን እውነት ግለጥላቸው። እኔ ለሰዎች መልካምን የምመኘው እኔ በእኔ ምክንያት ከአላህ ፊት ሰው ቢጠየቅና ቢቀጣ ምን እጠቀማለሁ? እያየሁ ጀሃነም ውስጥ ገብተህ እኔን ስለተናገርክ ብትቀጣ እኔን ገነት ላይ ከፍ ያደርጋል። ስለዚህ ማንም ሰው ይሁን እኔ ቅርብ እያለሁ ግን ያልገባው ማንኛውም ክርስቲያንም ይሁን የሌላ እምነት ተከታይም ይሁን በቃ ዓላማችን እውነት ላይ መድረስ ነው። የነቢያትን መንገድ ማወቅ ይሁን ተው። ህይወት ነው፣ ህይወት ነው። በህይወት ላይ አትቀልዱ። ህይወታችሁን እድል አታድርጓት። ልክ አንድ እድል ተጠቅመህ ከባድ የሆነ ነገር ነው ልጆች። እናንተ ቀላል አድርጋችሁ ታዩታላችሁ አይደለም? ከባድ ነው። በሌላ ነገር ላይ በተሳሳቱ ችግር የለውም በምድራዊ ህይወት ላይ። ይሄ ግን ቀላል የህይወት ጉዳይ ነው። እነ አብርሃም እነ ይስሐቅ እነ ያዕቆብ ዝም ብለው በከንቱ አይደለም እዚህ ቆይተው አስተምረው የሄዱት። ያን ሁሉ መስዋዕት የከፈሉበት በከንቱ አይደለም። አብርሃም እሳት ላይ ተወርሮበታል ለዚህ ለእውነት ሲባል። ዮናስ በአሳ ነባሪ ሆድ ውስጥ ተጥሎበታል። ዮሴፍ እስር ቤት ውስጥ ገብቶበታል። ኢየሱስ ወይንም ዒሳ አይሁዲዎች በእርሱን ለመግደል ለመስቀል እስከ ማሴር ደርሰውበታል። አምላክ አላህ ከእጃቸው ነጥቆ ባይወስደው ብሎ
በቀደሙት ነቢያቶች ላይ ብዙ መከራን አድርሰዋል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሳደዋቸዋል። የግድያ ሙከራን በርካታ አድርገውባቸዋል። ያ ሁሉ ዝም ብሎ በከንቱ ይመስላቸዋል? አምላክ ጸጥ ያላቸው ነቢያቶችን ያ ሁሉ መከራ እየደረሰባቸው የህይወት ጉዳይ ስለሆነ፣ ስለዚህ ቆም ብላችሁ አስቡ። ቆም ብላችሁ አስቡ። ሁላችንም አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ እናምልክ ነው፣ ሌላ አይደለም። አላህ በቁርአን ላይ ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ። እናንተ አይሁዲዎችና ክርስቲያኖች ሆይ የመጽሐፉ ባለቤቶች እኛንም እናንተንም እኩል ወደሚያደርገን ንግግር ወደ አንዱ ንግግር ብቻ ነው። ያ ምንድን ነው? አንዱን አምላክ እንጂ በብቸኝነት እርሱን ብቻ እንጂ ሌላን ማንንም አናምልከው ወደሚል ንግግር ብቻ ጥራቸው። በእርሱ ላይ ማንንም አናጋራበት። ገብታችኋል? ያ ነው። ቆም ብላችሁ አስቡ። ማንም ሰው በእኔ ላይ ወሰን ያለፈ ሰው ካለ አምላክ ያለ ሆይ አንተ ምስክር ነህ፣ እኔ ይቅር ብየዋለሁ። በእኔ ማንም ሰው የውመል ቂያማ ከአላህ ፊት ቆሞ እንዲጠየቅና እንዲቀጣ አልፈልግም። ከማ ቃል አልኢማም አሕመድ ብኑ ሐንበል መጨረሻ ህይወታቸው ላይ ምን አሉ? አምላክ ያለ ሆይ በእኔ ምክንያት አንተ ፊት ማንም ሰው ተጠያቂ እንዳይሆንብኝ አንተ ምስክር ሆነኝ፣ እነሆ ይቅር ብየዋለሁ ብለው ተናግረዋል። ይቅር ብያለሁ ማንኛውም ሰው። እሺ ልጆች እዚህ ሶላት ስለደረሰ ጃ ምናምን አሉ። ኢብኑ ፍላን አለ። ቀጥሉ። ባረከላሁ ፊኩም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም ብያለሁ። ያ ጀማ እንዴት ናችሁ? ሰላም አለይኩም ሁላችሁንም። ታፕታፕ ኮፒ ሊንክ አርጉ። ኡስታዝ ኢብኑ ፉላን አሉ። እሺ ሰላም አለይኩም። እንዴት ናችሁ? ወአለይኩም ሰላም። እኔ መጠየቅ የፈለኩት ሁሱን ነበረ፣ ያው ወጣ መሰለኝ። ግን እሺ ችግር የለውም። ለእናንተም ቢሆን አንድ መግለጽ ያለበት የተደበቀ፣ አሁን ለምሳሌ ኮሜንት ዘግቶ ነበረ። ለምን ኮሜንት ይዘጋል? እሱ የተናገረውን ሀሳቡን ሲጨርስ መዝጋት ትክክል አይደለም። እኛ ታች ነው ያለን፣ መግባት አልቻለም። ደጋግሜ ነበር እየላኩለት የነበረ። ከፖይ ጋር በተወያዩበት ሰዓት ስለ ያህዌ ብዙም አልተናገረም፣ የራሱን አልገለጸም ብሏል። ስለ ራሱ አምላክ በደንብ ያብራራ። ኢየሱስ ክርስቶስ የዓለም ትክክለኛ እውነተኛ አምላክነቱን ገልጿል። ሲቀጥል እሺ እኔ መግለጫ ልትሰጪኝ የመጣሽ አልገባኝም። ባታስወርዷት አሪፍ ነበር። እሺ ለማንኛውም ይሰማል። ኡስታዝ አለ አንዴ ይሰማል። ሰላም አለይኩም። አንዴ ልሄድ ነበር። እስኪ ስለሰማት አንዴ መልሷት። ችግር የለም መልሷት፣ አታስወርዷት። ማንኛውም ሰው ያልተረዳው ነገር ካለ እንዲህ ንጹህ በሆነ እንትን የሚጠይቅን ሰው አታስወርዱት። እሺ ልጇን መልሷት። ካለሽ አንድ ቁጥር ጻፊ። ይቅርታ አንድ ጊዜ አስገባት። አንድ ቁጥር ጻፊና ያስገቡሽ። ማርያም እሺ፣ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ይቅርታ እሺ ስላስወረዱ። ችግር የለውም። እሺ ችግር የለውም። እዚህ ላይ ከሁለታችሁ ውይይት ላይ እፎይ ስለ ራሱ ሃይማኖት በደንብ አላስረዳም እያልክ ነበረ። ቪዲዮዎች አሉ፣ በራሱ ስለ ራሱ በደንብ ነው ያብራራው። ከዛ በኋላም ደግሞ ጥያቄ ጠይቀዋል። ጥያቄ ሲጠይቅህም አንተ ነህ እንጂ ባልተገለጸ የጨረስከው ብዙ ነገሩን። አንዳንድ እንጨርስ የማርያም አንዳንድ እንጨርስ። እሺ መጀመሪያ አምላኩን ገልጿል ብለሻል አይደል? አሁን ምን ታደርጊያለሽ? አምላክህ ማን ነው ስለው ጊዜ ያህዌ ነው አምላኬ ብሎ ተናግሯል። እፎይ ያህዌ እንደሆነ የነቢያቶች አምላክ ያህዌ መሆኑ ይታወቃል። ያን የነቢያት አምላክ ያህዌን ኢየሱስ ክርስቶስና ሐዋርያቶች አዲስ ኪዳን ላይ የሰበኩበት አንድ ጥቅስ አምጣ ብየዋለሁኝ። ሙሉ ቪዲዮውን አደራ ተመልከችና ከአዲስ ኪዳን ላይ ሐዋርያቶችና ኢየሱስ ክርስቶስም ጭምር ያህዌ አምላክ እንደሆነ የሰበኩበትን የተናገረበትን የመለሰበትን አንድ ቪዲዮ አንድ ክርስቲያን ያምጣልኝ። በአላህ ስም ላለሁ እኔ ቲክቶክን ዘጋግቼ ለዘላለም እጠፋለሁ። አንዲት ቦታ ላይ ሊያመጣ አልቻለም። ለምን ትዘጋለህ? መዝጋት የለብህም። ካመጣል ወንድሜ ለምን ትዘጋለህ? ምን ያክል እርግጠኛ እንደሆንኩ ልንገርሽ ብዬ ነው። አንዲት ቦታ ላይ ሊያመጣ አልቻለም።
አሁን ይሄንን አንቺ ምን ታደርጊያለሽ? በቀጣይ እጠብቅሻለሁ ወይ ከደቂቃዎች በኋላ ከሰዓቶች በኋላ ሰግጄ እስክመጣ ፈልጊና አምጪልኝ። ያህዌ አምላክ ነው ብሎ ኢየሱስ ክርስቶስና ሐዋርያቶች ከተናገሩት ማስረጃ ከፍተህ አሳይ ብዬው ከፍቶ ያሳየበትን አንድ ጥቅስ እንድታመጭልኝ ይፈልጋለሁ። ሁላቸውም ክርስቲያኖች አንዲት ቦታ ላይ አምላኩን ሊሰብክና ሊናገር አልቻለም። ይህን የተናገረበትን ቪዲዮ እንድታመጪ በቀጣይ እሺ። የማርያም እንጠብቅሻለሽ። አደራ አደራ። አንድ ክርስቲያን ገብቶ ያሳየኝ። አሁን ከፈለገ አንድ ክርስቲያን ገብቶ ያሳየኝ። ያህዌ አምላክ ነው ብሎ ይሰብክ። ሰላም ነው? እንዴት ነሽ ቅድስት? እንዴት ነህ? አላ አልሐምዱሊላህ። ይልህ እኔ ትክክለኛ ማለት ትምህርት ፈልጌ ነው የመጣሁት እና ባለፈው ከፎይ ጋር ከነበረው ጀምሬ ነው ማየት የጀመርኩትኝና የሆነ ያ እንትን እሱ ያንተ ትክክለኛ ነገር ትንሽ ወደ እናንተ እየሳበኝ ነውና የሆነ በቃ ሁለቱንም ማመዛዘኝ ወደ እስልምና ከገባው በኋላ ሰዎች ሲጠይቁኝ እንደዚህ ሆኜ እኮ ነው ማለት ስለምፈልግ እውነታው ምንድነው ሲሉኝ ማስረዳት ስለምፈልግ ትምህርት ፈልጌ ነው። አይሽ አጠር አድርጌ ልንገርሽ አዳምጪ። አንደኛ ምንድነው አምላክ ፈጥሮናል ወይ? ያው ፈጥሮናል፣ ምንም ጥርጥር የለውም። ታዲያ ከፈጠረን በኋላ አምላክ የትኛውን ሃይማኖት እንድንከተል ነው የደነገገልን? ይህን ፍትሐዊ ሆነን ክርስትናንም እስልምናንም እንደየራሳቸው መጽሐፍ እንመልከተው። በሁለቱም ዘንድ የነቢያት አምላክ አለ ተብሎ ያምናሉ ሁለታቸው። በሁለቱም ዘንድ ነቢያቶች አሉ ብለው ያምናሉ ሁለታቸው። ታዲያ አምላክና ነቢያት የሰበኩት የትኛውን ሃይማኖት ነው? ገብታችኋል? ይህን ፍትሐዊ ሆነን እንመልከት። አንዱን በሌላው ሳንመዝነው ክርስትናን በእስልምና አልመዝነውም፣ እስልምናንም በክርስትና አልመዝነውም። ክርስትና በራሱ መጽሐፍ ይመዘናል፣ እስልምና በራሱ መጽሐፍ ይመዘናል። አሁን ከእስልምና ጀምር። አምላክና ነቢያቶች ደንግገውታል ወይ ብለን ስናይ፣ አዎ አምላክና ነቢያቶች በደንብ ደንግገውታል። ማስረጃ አምላክ አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ምን አለ? ኢነ ዲነ ዒንደ ላሂ ልኢስላም፣ ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ነው እያለ ይናገራል። ገብታችኋል? እስልምና ነው እያለ ይናገራል። ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። እኒሁ ለቀደሙት ነቢያቶች ደንግጎት እንደነበር ሲናገርም ሸረዐ ለኩም ምን ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት አለ። ያችሁ ስለዚህ አምላክ እንደደነገገው ነገረን። ለነቢያቶች ደንግጎት እንደነበረው ነገረን። ልክ እንዲሁ እነዚህ ነቢያቶች ሰብከውታል የሚለውን እንመልከት። ያዕቆብን ብንወስድ ሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ ምን ይላል? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። እንዲሁም እነዚህ ነቢያቶች ራሳቸውን እኔ ሙስሊም ነኝ ብለው ገልጸዋል ቃል በቃል። ወኡሚርቱ አን አኩነ ሚነል ሙስሊሚን አለ ኑሕ ዓለይሂ ሰላም፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ወኩና ሙስሊሚን አለ ሱለይማን ዓለይሂ ሰላም ሱረቱ ነምል ላይ፣ እኛ ሙስሊሞች ነን አለ ቃል በቃል ንጉሥ ሰለሞን። ሱለይማን ወይም ሰለሞን እኛ ሙስሊሞች ነን ብሎ ቃል በቃል ተናገረ። ልክ እንዲሁ የነቢያት ተከታዮች ራሳቸውን እኛ ሙስሊሞች ነን ሲሉ እናያቸዋለን። ለምሳሌ ለናሙናነት ያክል የሙሴንና የክርስቶስን ተከታዮች እንጥቀስ። የሙሴ ተከታዮች ምን አሉ? ረበና አፍሪግ ዓለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ እኛን ሙስሊሞች አድርገህ ግደለን አሉ። ሐዋርያቶችም ቃል በቃል ወሽሃድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሐዋርያቶች ብሎ ቃል በቃል ይህን ጥያቄ አሁን ቀጥታ መጽሐፍ ቅዱስ ላይ ስንወስደው ጊዜ እግዚአብሔር ክርስትና ሃይማኖትን ተከተሉ ብሎ ያዘዘበት ቦታ አለ ወይ? ወይንም ክርስቲያን ሆኖ ያለበት ቦታ አለ ወይ? ላ የለም። ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኖ ያለበት ቦታ የለም። አላህ ቃል በቃል በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን እንዳለ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል አላህ። መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታ የለም። አለ የሚል ካለ መውጣት ይችላል። ሁለተኛ ነቢያቶች ክርስትናን ተከተሉ ወይንም ክርስቲያን ሁኑ ብለዋል ወይ? ልክ ቁርአን ላይ ሙስሊሞች ሁኑ እንዳሉት ያዕቆብን እንደነገርኳቸው ለአንድም ነቢይ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ያለ የለም። አንድ ነቢይ በመጽሐፍ ቅዱስ ላይ ራሱን እኔ ክርስቲያን ነኝ ብሎ ይገልጻል ወይ? ላ የለም በፍጹም። በቁርአን ላይ ልክ ኑሕ ዓለይሂ ሰላም እኔ ሙስሊም ነኝ ብሎ እንደተናገረው፣ ሱለይማን እኛ ሙስሊም ነን ብሎ እንደተናገረው፣
ሌላው በመጽሐፍ ቅዱስ ላይ የነቢያት ተከታዮች እኛ ክርስቲያኖች ነን ብለው የነቢያት ተከታይ ተናግረዋል ይላል አልተናገረም? የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ነቢያቶችም ካለፉ በኋላ ክርስቶስም ካረገ በኋላ ደቀ መዛሙርት ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። እዚያ ቦታ ላይ ደቀ መዛሙርት ተባሉ ነው የሚለው። ማን ነው ባዩ? አምላክ ነው? ነቢያቶች ና ወይ? እና አይደሉም። ታዲያ ምንድነው ከተባለ እዚያ ቦታ ላይ ሐዋርያት ተብሎ ራሱ የተጠቀሱት ወይም ደቀ መዛሙርት ተብሎ የተጠቀሱት ክርስቶስ የመረጣቸው 12ቱ እንዳይመስላችሁ ላይ አይደሉም። ባርናባስ እና ጳውሎስ እያለ ይናገራል። እንደ አጠቃላይ አምላክም ነቢያቶችም እውቅና አልሰጡትም። እውቅና የሰጡት ሃይማኖት ማንን ነው ከተባለ ኢስላምን ነው። ታዲያ ሙስሊም ለሆነ ሰው አላህ ስብሐነሁ ወተዓላ ቃል ገብቶለታል በቀጣዩ ዓለም ገነትን ሊያወርሰው። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና እንዳለ እነዚያ ሙስሊም የሆኑትን ገነትን ግቡ እላቸዋለሁ እንዳለ። ክርስቲያኖች ገነት ይገባል የሚላለው ላ የለም፣ በፍጹም የለም። ይህን ይመስላል ወገናችን። እሺ ቀጥሉላቸው።